ሰበር ዜና ሰራዊታችን በቶሎ ወስኑ ብሎ ጫና እየፈጠረብን ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። በትንታኔ የምነግራችሁ ይሆናል። የኢራን የበላይ መሪ የሆኑት ሞጅታባ አሊ ኻሜኒ የኢራን የበላይ መሪ ከሆኑ ወዲህ ለመጀመሪያ ጊዜ በቪዲዮ ታዩ። ሳዑዲ አረቢያ ከኢራን ጋር ባደረገችው የ38 ቀናት ጦርነት የፓትሪዮት ሚሳኤል መከላከያዎቿ መሟጠጡ ተገልጿል። በዝርዝር የምትሰሙት ይሆናል። እስራኤል በኢራን ላይ በተናጠል ጥቃት ለማድረስ እየተዘጋጀች መሆኑ ተገልጿል። ዝርዝር ተይዞበታል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ የጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ሰራዊታችን ቶሎ ወስኑ ብሎ ጫና እየፈጠረብን ነው አሉ ዶክተር ደብረጽዮን ገብረ ሚካኤል። በሰላምና ድርድር ስም ጊዜ መግዛት ትተን ቶሎ እንድንወስን ሰራዊቱ ጫና እየፈጠረብን ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ሐሙስ ዕለት በክልሉ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው ያነጋገሩት ዶክተር ደብረጽዮን በዚሁ ውይይታቸው ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌዴራል መንግስት ጋር ያለው ልዩነት በሰላምና ድርድር ፈታ ዘንድ ለ4 ዓመት ገደማ ጥረቶች መደረጋቸውን ገልጸው ይህ ተማጽኖ ግን የህዝባቸውን ህይወት ይበልጥ ከማመሳቀል የዘለለ ፋይዳ ስለሌለው ውስጣዊ አቅምን አስተባብሮ በኃይል አማራጭ ለመፍታት ዝግጅት መጨረሳቸውን አብራርተዋል። ዶክተር ደብረጽዮን አሁን ዝግጅታችንን ጨርሰናል ሲሉ የተደመጡ ሲሆን ሰራዊቱም ቶሎ ወስናችሁ አሳውቁንና የሚሰጠንን ተልእኮ እንወጣ ብሎ እየወተወታቸው እንደሆነ ይህ ውትወታ ደግሞ የሰራዊቱ ብቻ ሳይሆን የህዝባቸው ጥያቄም ጭምር እንደሆነ ሰፋ አድርገው አብራርተዋል። ከህወሓት የተለየ የፖለቲካ አስተላለፍ መርጠው መሃል ሀገር ላይ የሚገኙ የቀድሞ የትግል ጓዶቻቸውን ከብልጽግና በላይ ብልጽግና ለመሆን የሚጥሩ ከሃዲዎች ሲሉ የገለጿቸው ዶክተር ደብረጽዮን በሱ ሳይገደቡ ሆዳደሮች፣ ከሰው በታች ሆኑ ህሊናና ሰብአዊነት የጎደላቸው ከዳተኞች ወዘተ የሚሉ ግልጽ ዘለፎችንም በደመነፍስ ሲሰነዝሩ ተደምጠዋል። ፔንታጎን የጦር መሳሪያ አምራች ኩባንያዎች ምርታቸውን እንዲጨምሩ ግፊት እያደረገ መሆኑ ተገለጸ። በኢራን ጦርነት ምክንያት የአሜሪካ ጦር መሳሪያ ክምችት መቀነሱ ከተዘገበ በኋላ ፔንታጎን የሀገሪቱ የጦር መሳሪያ አምራች ኩባንያዎች በፍጥነት ምርታቸውን እንዲያሳድጉ ግፊት እያደረገ መሆኑ ተገለጸ። የፔንታጎን ቃል አቀባይ ሺን ፓርኔል ቅዳሜ ዕለት ባወጡት መግለጫ የመከላከያ መስሪያ ቤቱ ለተዋጊዎች የሚያስፈልጉት የጦር መሳሪያዎች ስጋቱ በሚጠይቀው ፍጥነት ቁጥሩን ለማሳደግ እየሰራ ነው ብለዋል። ቃል አቀባዩ መስሪያ ቤታቸው በፍጥነት የጦር መሳሪያዎቹ እንዲመረቱ እያደረገ መሆኑን አስታውቀው ነገር ግን ይህ ከኢራን ጦርነት በፊት የተጀመረው ተቋሙን የማዘመን አካል ነው ብለዋል። የመከላከያ ምክትል ሚኒስትር የሆኑት ስቲቭ ፊንበርግ ረቡዕ ዕለት ለኩባንያዎቹ ኃላፊዎች በጻፉትና ዋሽንግተን ፖስት በተመለከተው ደብዳቤ መሰረት ወሳኝ ለሆኑ መሳሪያዎች እጅግ ፈጣን የሆነ የምርት መጨመርን የሚያረጋግጥ እቅድ እንዲያቀርቡ ከ21 ቀናት ያልበለጠ ጊዜ ተሰጥቷቸዋል። ፊንበርግ ረጅም ዓመት የሚወስድ የማበልጸጊያ ዑደት ተቀባይነት የለውም ሲሉ በደብዳቤያቸው ላይ መጻፋቸውም ተጠቅሷል። የፕሮግራማችንን የጊዜ ሰሌዳ እጅግ በጣም ማፍጠንና የምርት አቅማችንን አሁን ማሳደግ አለብን ብለዋል ፊንበርግ። ምክትል ሚኒስትሩ ይህንን ደብዳቤ የጻፉት የአሜሪካ ወሳኝ የጦር መሳሪያዎች በ5 ወሩ የኢራን ጦርነት መመናመናቸው ከተዘገበ በኋላ ነው። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ወሳኝ የሚባሉ የጦር መሳሪያዎች ቁጥር መመናመኑን በተመለከቱ የወጡ ዘገባዎችን አጣጥለው ከፍተኛ ቁጥር ያለው መሳሪያ አለን ብለው ነበር። አክሎም ከፍተኛ ቁጥር ያላቸው መሳሪያዎች እየተመረቱና ወደ አሜሪካ እንዳስፈላጊነቱ እየተጓጓዙ ነው ብለዋል።
የኢራኑ ጠቅላይ መሪ ሙጅታባ አሊ ካሚኒ የኢራን የበላይ መሪ ከሆኑ ወዲህ ለመጀመሪያ ጊዜ በቪዲዮ መታየታቸው ተዘገበ። የኢራን መንግስታዊ መገናኛ ብዙሃን አዲሱ የሀገሪቱ የበላይ መሪ የሆኑት ሙጅታባ አሊ ካሚኒ ለተማሪዎች የሃይማኖት ትምህርት ሲሰጡ የሚያሳይ የ13 ሰከንድ ተንቀሳቃሽ ምስል ይፋ አድርጓል። ይህ ምስል አባታቸውን አያቶላ አሊ ካሚኒን ከተኩና ከህዝብ እይታ ርቀው ከቆዩ በኋላ ለመጀመሪያ ጊዜ በቪዲዮ የቀረቡበት አጋጣሚ መሆኑ ተገልጿል። ሆኖም የቪዲዮው የተቀረጸበት ጊዜና ትክክለኛነት አሁንም ጥያቄዎቹን እያስነሳ ይገኛል። መገናኛ ብዙሃኑ ምስሉ መቼና የት እንደተቀረጸ በግልጽ ያላሳወቁ ሲሆን ይህም ስለ መሪው የጤና ሁኔታና ያለሁበት ቦታ የሚወጡ ዘገባዎችን ለማስተባበል አስቀድሞ የተቀረጸ ሊሆን ይችላል የሚል ግምት በኢንተርኔት ላይ አጭሯል። ሙጅታባ አሊ ካሚኒ ስልጣን ከተረከቡ ወዲህ በደህንነት ምክንያት ከህዝብ እይታ ርቀው የቆዩ ሲሆን መልእክቶቻቸውንም በዋናነት በጽሑፍ መግለጫዎች ሲያስተላልፉ መቆየታቸው ይታወሳል። ኢራን በአሸማጋዮች በኩል ከመነጋገር ባለፈ ከአሜሪካ ጋር በቀጥታ እየተደራደረች አለመሆኗን ገለጸች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እሁድ ዕለት ቴህራን ከዋሽንግተን ጋር ቀጥተኛ ድርድር እያደረገች እንዳልሆነና በአሸማጋዮች በኩል ብቻ መልእክቶችን መለዋወጧን ተናግረዋል። ዩናይትድ ስቴትስ የመግባቢያ ስምምነት መጣሷና ለጥሰቷ ካሳ እስካልከፈለች ድረስ ድርድሩን እንደገና ማስጀመር አይቻልም ሲሉ አራግቺ ለጋዜጠኞች ተናግረዋል። አሸማጋዮች አሁንም ድርድሩን ለማስጀመር አዳዲስ መንገዶችን ለመጠቀም እየሞከሩ ነው ሲሉ አክለዋል። አሜሪካና እስራኤል በየካቲት ወር ኢራንን ካጠቁ በኋላ የቀጠናው ውጥረት ተባብሷል። ቴህራንና ዋሽንግተን በሚያዝያ ወር የተኩስ አቁም ስምምነት ላይ የደረሱ ሲሆን በሰኔ ወር ላይ ደግሞ ወታደራዊ ግጭታቸውን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ የሚያስችል የመግባቢያ ስምምነት ተፈራርመዋል። ይሁን እንጂ ስምምነቱ ባለፈው ወር ሁለቱ ወገኖች ለሁለት ሳምንታት ያህል አንዳቸው ሌላኛቸው ላይ ጥቃት በመፈጸማቸው ፈርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለመፍታት በሚደረጉ ውይይቶች ምክንያት ጦራቸው የሚፈጽመውን ድብደባ በድንገት አስቁመውታል። የኢራን ብሔራዊ የደህንነት ምክር ቤት አሜሪካ ባህሪዋን እስካላስተካከለች ድረስ የሆርሙዝ ባህረ ሰላጤ ክፍት እንደማይሆን በማሳወቅ በቀጠናው በሚደረገው የሰላም ድርድር ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ አዳዲስ ጥያቄዎችን አስቀመጠ። የኢራን ኃይለኛ የተባለው አብዮታዊ ዘብ አዛዥና የምክር ቤቱ ጸሐፊ መሐመድ ባገር ዞልጋድር በወጡት መግለጫ እንዳስታወቁት አሜሪካ ኢራንን ማስፈራራቷን ማቆም፣ ጦርነቱን በቋሚነት ማብቃት፣ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ማንሳትና ጦሯን ከቀጠናው ማስወጣት አለባት ብለዋል። በተጨማሪም አሜሪካ ለጦርነቱ ውድመት ሙሉ ካሳ እንድትከፍል፣ ማዕቀቦችን እንድታነሳና የታገዱ የኢራን ሀብቶችን ያለ ምንም ቅድመ ሁኔታ እንድትለቅ ጠይቀዋል። እነዚህ ጥያቄዎች ቀደም ሲል አሜሪካ የኢራንን የኒውክሌር መርሃ ግብር በተመለከተ ለምታደርገው ቋሚ ስምምነት እንደ ቅድመ ሁኔታ ሲቀርቡ የነበሩ ቢሆንም አሁን ግን የሆርሙዝ ባህረ ሰላጤን መልሶ ለመክፈት ብቻ መቅረባቸው ሁኔታውን አወሳስቦታል። የ60 ቀናት የሽግግር ስምምነት ጊዜ ሊጠናቀቅ አንድ ሳምንት ገደማ በቀረበት በዚህ ወቅት የቀረቡት እነዚህ ግዙፍ ጥያቄዎች አሜሪካ በቀላሉ ልትቀበላቸው ስለማትችል ፕሬዚደንት ዶናልድ ትራምፕን ወደ ወታደራዊ እርምጃ ሊገፋፏቸው እንደሚችሉ ተንታኞች እየገለጹ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ከኦማን ጋር በባህር ትራንስፖርት መስመር ዙሪያ ስምምነት ላይ ለመድረስ መቃረባቸውን ገልጸው የባህረ ሰላጤው መከፈት ግን አሜሪካ በዋና ዋና ቅድመ ሁኔታዎች ላይ በምትወስደው እርምጃ ላይ የተመሰረተ መሆኑን አስረግጠው ተናግረዋል። በሌላ በኩል የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በሰጡት መግለጫ ኢራን በሆርሙዝ ባህረ ሰላጤ ላይ በሚያልፉ መርከቦች ላይ ቀረጥ የመጣል እቅድ እንደሌላት ለዋሽንግተን ማሳወቋን ገልጸዋል። ሆኖም ቫንስ አሜሪካ የኢራንን ተግባራዊ እንቅስቃሴ በቅርበት እንደምትከታተል አሳስበው አሁን ላይ ዋነኛው ትኩረት በጦርነቱ መጀመሪያ ላይ ኢራን የዘረጋቻቸውን ፈንጂዎች በማጽዳት የንግድ መርከቦች በሰላም የሚያልፉበትን መንገድ ማመቻቸት መሆኑን
አስታውቀዋል። ምክትል ፕሬዚደንቱ አክለውም አሜሪካ የኢራንን የኒውክሌርና መደበኛ ወታደራዊ አቅም ክፉኛ እንዳዳከመችው በመግለጽ ኢራን የተሻለ ግንኙነት ለመፍጠር የረጅም ጊዜ ለውጦችን ለማድረግ ፈቃደኛ ካልሆነች አሜሪካ ጫናዋን አጠናክራ እንደምትቀጥል አስጠንቅቀዋል። ሳዑዲ አረቢያ ከኢራን ጋር ባደረገችው የ38 ቀናት ጦርነት የፓትሪዮት ሚሳኤል መከላከያዎቿ መሟጠጡ ተገለጸ። ሳዑዲ አረቢያ ከኢራን ጋር ያካሄደችውን የ38 ቀናት የጦርነት ግጭት ተከትሎ የአየር መከላከያ ሽፋን ለመስጠት የምትጠቀምባቸውን የፓትሪዮት ሚሳኤል ኢንተርሴፕተር ክምችቶች በከፍተኛ ደረጃ ልትጨርስ እንደተቃረበች ተዘገበ። በወጡ መረጃዎች መሰረት ሪያድ በውጊያው ወቅት 86 በመቶ የሚሆነውን የፓትሪዮት መከላከያ ሚሳኤል ክምችቷን ተጠቅማለች። ሀገሪቱ ውጊያው ከመጀመሩ በፊት የነበሯትን 2800 ፓክ 3 የተሰኙ የፓትሪዮት ሚሳኤሎች ወደ 2400 የሚጠጉትን የተኮሰች ሲሆን በአሁኑ ወቅት በክምችት ውስጥ የተረፏት 400 ያህል ሚሳኤሎች ብቻ እንደሆኑ ተመላክቷል። ይህ የተዘገበው የመከላከያ ሚሳኤሎች ፈጣን መሟጠጥ ቀጣይነት ያለው የባሊስቲክ ሚሳኤል ጥቃትን የመከታተልና የማክሸፍ ሂደት ምን ያህል ከፍተኛ የኢኮኖሚና ቁሳቁስ ወጪ እንደሚያስከትል ማሳያ ሆኗል። በተጨማሪም ክስተቱ ሳዑዲ አረቢያ ረዘም ላለ ጊዜ በሚዘልቅ ግጭት ውስጥ የአየር ክልሏና ስትራቴጂካዊ ቦታዎቿን የመጠበቅ አቅሟ ላይ ትልቅ ስጋት ደቅኗል። እስራኤል በኢራን ላይ በተናጠል ጥቃት ለማድረስ እየተዘጋጀች መሆኑ ተገለጸ። እስራኤል በኢራን ላይ ብቻዋን እርምጃ ለመውሰድ ዝግጁ መሆኗን ለአሜሪካ ማሳወቋ ተዘግቧል። እስራኤል አሜሪካ ከቀጠናው ውጥረት የምታፈገፍግ ከሆነ በኢራን ላይ በራሷ ውሳኔ ወታደራዊ እርምጃ ለመውሰድ ዝግጅት እያደረገች መሆኑ ተዘግቧል። ዋሽንግተን ግጭቱ እንዳይስፋፋ በመስጋት ወደ ዲፕሎማሲያዊ መፍትሄ እያደላች በምትገኝበት በዚህ ወቅት የእስራኤል መከላከያ ሰራዊት ወይም አይዲኤፍ በተናጠል ሊወስዳቸው የሚችላቸውን ድንገተኛ ወታደራዊ እቅዶች ዝግጁ አድርጎ ይዟል። እንደ ዘገባዎች ገለጻ ከዋሽንግተን የሚደረገው ወታደራዊ ድጋፍ የሚቀንስ ከሆነ የእስራኤል ከፍተኛ ባለስልጣናት ሊወስዷቸው የሚችሏቸውን አማራጮች እየገመገሙ ይገኛሉ። በመጨረሻም ሁቲዎች የሳውዲ የነዳጅ ማጣሪያ ላይ ጥቃት መፈጸማቸውን ገለጹ። የኢራን አጋር የሆኑት ሁቲዎች በሳውዲ አራምኮ ጃዛን ነዳጅ ማጣሪያ ላይ የፈጸሙትን ጥቃት የሚያሳይ የሳተላይት ምስል ወጥቷል። የኢራን አጋር የሆኑት ሁቲዎች የሳውዲ አራምኮ ጃዛን ነዳጅ ማጣሪያን እሁድ ዕለትም ማጥቃታቸውን ተናግረዋል። ሁቲዎች ጥቃቱን የፈጸሙት ሳውዲ ከቱርክና ከፓኪስታን ጋር ወታደራዊ ትብብር ከፈረመች ከ2 ቀናት በኋላ ነው። የሳውዲ ኢነርጂ ሚኒስቴር በነዳጅ ማጣሪያው አካባቢ እሳት መቀስቀሱን ይፋ ካደረገ በኋላ በቁጥጥር ስር መዋሉን ገልጿል። ነገር ግን እሳቱ በምን ምክንያት እንደተከሰተ ያለው ነገር የለም። የነዳጅ ማጣሪያው በደቡብ ምዕራብ ሳውዲ አረቢያ የሚገኝ ሲሆን በቀን 400,000 በርሜል ድፍድፍ ዘይትም ያጣራል። በእሳት ቃጠሎ ስለደረሰው ውድመት እስካሁን ድረስ የተባለ ነገር የለም። ሁቲዎች ማጣሪያውን ያጠቁት ድሮን ተጠቅመው መሆኑን ቃል አቀባያቸው ያህያ ሳሬ በኤክስ ገጻቸው አጋርተዋል። ኢራንና አጋሯ የሆኑት የሁቲ ታጣቂዎች የመካከለኛው ምስራቅ ጦርነት ከተጀመረ በኋላ በሳውዲ አረቢያና በሌሎች የባህረ ሰላጤው ሀገራት ላይ ጥቃት የሚፈጽሙ ሲሆን የመርከቦች እንቅስቃሴ ላይም እገዳ ጥለዋል። የአራምኮ ኃላፊ የሆኑት አሚን ናስር ባለፈው ሳምንት ከቅርብ ጊዜ ወዲህ በኩባንያው ተቋማት ላይ የሚደርሰው ጥቃት የምርት መስተጓጎል መፍጠሩን ተናግረው በፍጥነት ወደ ማምረት ተግባራችን እንመለሳለን ብለዋል። አራምኮ የዓለማችን ቀዳሚ ነዳጅ ላኪ ኩባንያ ነው። ኃላፊው አክለውም ጥቃቱ በቁስ ላይ ወይም በፋይናንስ ረገድ ያደረሰው ጉዳት የለም ብለዋል። የኢራን ጥቃት የዓለም የነዳጅ አቅርቦትን ካስተጓጎለ በኋላ አርብ ዕለት ሳውዲ አረቢያ ከቱርክና ፓኪስታን ጋር ወታደራዊ ትብብርም ተፈራርማለች። ሀገራቱ በዚህ ስምምነት መሰረት ከሶስቱ ሀገራት በአንዱ ላይ የሚፈጸም ማንኛውም የትጥቅ ጥቃት በሁሉም ላይ እንደተፈጸመ ይቆጠራል ብለዋል። አክለውም ይህ የጋራ ስምምነት ማንኛውንም የጥቃት እርምጃ ለመከላከል የሚያስችል የጋራ የመከላከል አቅምን የማጠናከር ዓላማ አለው ብለዋል።
የተወደዳችሁ የዩቲዩብ ቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ አጫጭር ሰበር መረጃዎችን በዚሁ አጠናቀቅኩም። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲያው አጋር ቤተሰብ ይሁኑ እያልኩ ሰላም እንድትቆዩ ተመኘው።